ሰላም ውዶቼ እንዴት ናቸው? ሰላም ናቸው ይናለው። እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩ እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ ሙቀት እየገባ ስለሆነ በተለይ ሙቀት በሙቀት ሰዓት እንዲሁም ደግሞ በምግብ ሽታ በእሳት ለተጎዳ እንዲሁም በብጉር ጠባሳ ለተጎዳ እንዲሁ የሚሆን ቆንጆ የሆነ የፊት ማስክ ይዤላችሁ መጥቻለሁ። በእርግጠኝነት በተለይ አሁን ላይ ሙቀት ነው እንዲሁም ደግሞ ማዳት ላጠቃን። እኔ አሁን አብዝቼ የምጠቀመው ሙቀት ስለሆነ ማዳት የሚያጠፋልኝ እንዲሁም ደግሞ በምግብ ሽታ የመጡ የጠቋቆሩ ፊቴ ላይ በጣም እየተጎዳ ስለሆነ ያለው አሁን ላይ ለሱ ነው አብዝቼ የምሰራው እና ለእናንተም በእርግጠኝነት ትጠቀሙበታላችሁ ብዬ ነው እየላችሁ የመጣው። በእርግጠኝነት ትወዱታላችሁ። እንዲሁም ደግሞ ፊትን ለማግላት ጥርት ያለ ፊት እንዲኖረን በቃ ታጥባችሁ በአንድ ቀን እኔ በ10 ደቂቃ ውስጥ በቃ ፏ ነው የሚያደርጋችሁ ማለት ነው። እና ቪዲዮውን እስከ መጨረሻው ተከታተሉኝ። እንግዲህ እዚህ ጋር እየላችሁ የመጣው በዋነኝነት ደረጃ ምስር ነው። ምስር እንደምታውቁት ፊትን ጥርት ነው የሚያደርገው። እንግዲህ እዚህ ጋር የምጠቀመው ለሚያስፈልገኝ እኔ እንግዲህ 2 ማንኪያ ነው የተጠቀምኩት። የሾርባ ማንኪያ ከፍ ባለ ነው የተጠቀምኩት። እንግዲህ እናንተ ከዛ በላይም መጠቀም ትችላላችሁ። እንግዲህ እኔ ለሳምንት 2 ስለሆነ የምጠቀመው ለ2 ጊዜ ነው የተጠቀምኩት እንግዲህ የሰራሁት ማለት ነው። እና እዚህ ጋር እንግዲህ አጥበዋለሁ። በመጀመሪያ ደረጃ ያው አፈር ምናምን ካለው በእርግጥ እየታጠበ ነው። ነገር ግን ደግሞ እኛ ለቅለቅ ብናደርገው መልካም ነው ማለት ነው። እና እንደዚህ እናጥበዋለን በደንብ አድርገን። ሌሎችም ግብአቶች ስላሉ እስከ መጨረሻው ብትከታተሉኝ መልካም ነው። ለእናንተም ትጠቀማላችሁ። እናንተ ሁልጊዜም ቢሆን የምሰራቸውንም ሳሙናም ሆነ ማስክም ሆነ ብዙዎቻችሁ ተጠቅማችሁ ለውጥ እንዳገኛችሁባቸው ነው የነገራችሁኝ። ከልብ አድርጌ እንዲሁም አመሰግናለሁ። ያው ኮሜንታችሁን ስለማነብ ነው እንደዛ ያልኩት። እና በዚህ አጋጣሚ ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እንግዲህ እዚህ ጋር 2 ጊዜ ነው ያጠብኩት። 2 ያጥቢዋለሁኝ። እንግዲህ ስዘፈዝፉ ሞቅ ባለ ውሃ ዘፍዝፉት ማለት ነው። እኔ ለአንድ ቀን አሳድረዋለሁ ለ12 ሰዓት ማለት ነው። ለ12 ሰዓት አስቀምጨዋለሁኝ። እኔ ግን ቀዝቀዝ ባለ ውሃ ነው እንትን ያልኩት። ግን እናንተ ለብ ባለ ውሃ የሞቀም ሳይሆን በጣም የፈላም ሳይሆን ግን ለብ ባለ ውሃ እንትን ብትሉት ምስሩ እንዲርስ ማለት ነው። ብዘፈዝፉ መልካም ነው። ግን እኛ ያለንበት አገር ላይ ያለ ምስር በጣም ወዳውኑ ነው እንትን የሚለው ማለት ነው ብስል የሚለው እና እዚህ ጋር እንግዲህ ያው ኢትዮጵያ ላይ ካላችሁ የኢትዮጵያ ምስር ቶሎ አይበስልም እና ለዛ ነው እንደዛ ልላችሁ የቻልኩት። እና እዚህ ጋር እንግዲህ መፍጫ ላይ በእንደዚህ አይነት መፍጫ ነው የምፈጨው። እናንተ ሌላ መፍጫ ካላችሁ መፍጨት ትችላላችሁ። ነገር ግን ይሄ እየበረረ ቦታዬን አካባቢን እንትን እያለ እያቆሸሸ ስላስቸገረኝ ሌላ መፍጫ ላይ እንደዚህ ከፍ ያለ እቃ ላይ እንደዚህ አድርጌ እየፈጨሁት ነው ያለሁት ማለት ነው። ምክንያቱም አንዳንዴ እቃዋ ትንሽ ናት፣ ነገር ግን ይበቃኛል ብዬ ነበር ያሰብኩት። አካባቢውን እንትን አለብኝ ማለት ነው። እየበረረ ተቸገርኩኝ እና እንደዚህ አድርጌ በደንብ አድርጌ ላም አድርጋችሁ ፍጩ ስትፈጩ። ምክንያቱም እንትን ፊታችን ላይ ስለሆነ ፊት ላይ ሲደረግ ደግሞ ሻካራ ነገር እንትን ይለናል፣ ይቧጥረናል ማለት ነው። ይቧጭረናል ፊታችንን። ስለዚህ በደንብ አድርገን እንደዚህ አድርገን እንፈጨዋለን። እኔ በደንብ አድርጌ ፈጭቸዋለሁ እንደዚህ። ውሃውን ያው እንግዲህ በተዘፈዘፈበት ውሃ ነው እንግዲህ የፈጨውን፣ ሌላ አዲስ ውሃ አይደለም የጨመርኩት ማለት ነው። ይቅርታ በመሀል ሳልነግራችሁ እና እንደዚህ አድርጌ እንግዲህ እዛው መልሼ እዛው እቃ ላይ ጨምራለሁኝ። ከዛ ሌሎች ግብአቶችን ጨምራለሁ። እንደዚህ አድርጌ እንደምታዩት አልወፈረም፣ አልቀጠነም፣ መካከለኛ ነው የሆነው። ምስር ሲቀመጥ ደግሞ በጣም ነው የሚወፍረው ስትቀቡት እንዲመቻችሁ ማለት ነው። እና ሌላኛው ግብአት ደግሞ እዚህ ጋር እንግዲህ ንጹህ እርድ አለኝ ማለት ነው። እርድ አለኝ። እርድ እንደምታውቁት እንግዲህ ለማዳት፣ ለፀሐይ ለተጎዳ፣ ለብጉር፣ ለፊት ጥራት በጣም አሪፍ ነው። ዶክተሮች በጣም ነው የሚመሰክሩለት። በተለይ ደግሞ ጾም ካልሆነ ጾመኛ ያልሆናችሁ ከሮብ ጋር ብትጠቀሙት
ከሮብ ጋር ማለት ከእርጎ ጋር ማለት ነው። ይቅርታ በአረበኛ ነው። ሮብ ማለት እርጎ ማለት ነው። እሺ እና እንደዚህ አድርጌ እንትን አንድ ማንኪያ ተጠቅሜ ያለሁኝ። አብዝታችሁም ማለት እኔ እርድ አብዝቼ ስጠቀም አላቅም ብዙም እንትን አይለኝም። ነገር ግን ትንሽ እያደረግኩኝ ለፊቴ ስለሚያስፈልገኝ ግዴታ እጠቀማለሁ። ሌላኛው ግብአቴ እንግዲህ እዚህ ጋር ቡና ነው ወይንም ኔስካፌ። እናንተ ያልተፈጨው ካላችሁ አምሳችሁ ፈጭታችሁ በደንብ አድርጋችሁ ድቅቅ አድርጋችሁ ተጠቀሙት ማለት ነው። እና እዚህ ጋር እንግዲህ እኔ ቡናውን ነው ከፍ ያደረግኩት። ለምን እኔ ቡና ለፊት በጣም ነው የሚስማማኝ። ቡና፣ ሩዝ እንዲሁም ደግሞ ተልባ ይስማማኛል ለፊት ማለት ነው። እና እንደዚህ አድርጌ እንደዚህ አድርጌ በደንብ አድርጌ ቀላቅላለሁ። ሌላኛው ግብአታችን ደግሞ እዚህ ጋር ምን ይሆናል መሰላችሁ? ማር ነው። ማር ደግሞ እንግዲህ ፊታችንን ውጥር ለማድረግ የተሸበሸበ ቆዳን ለመወጠር እንዲሁም ለማለስለስ ጠቋቁር ነገሮችን ለማንሳት በጣም አሪፍ ይጠቅመናል ማለት ነው። እና ማር ከሌላችሁ ስኳር መጨመር ትችላላችሁ። ቡኒ ስኳርም ካላችሁ አሪፍ ነው፣ ችግር የለውም። ከእኔ የተጠቀምኳቸው ግብአቶች እናንተ ምስርና እርዱ ብቻ ካላችሁ ራሱ በቂ ነው። አይታላችሁ ደግሞ እነኛውንም አራቱንም በአንድ ላይ መጠቀም ትችላላችሁ ማለት ነው። እና እንደዚህ አድርጌ በደንብ ቅልቅል አደርገዋለሁኝ፣ በደንብ እየቀላቅለዋለሁኝ። እንግዲህ እኔ ያው እዚህ ጋር ሎሚ መጠቀም አለመጠቀም እናንተ ትችላላችሁ። እናንተ ፊታችሁ ሎሚ የሚስማማችሁ ከሆነ ሎሚ ጨምሩ ማለት ነው። እኔ ግን ፊቴ ብጉር ነክ ስለማያጠቃው እንደገናም ደግሞ በጣም እሳት ላይ ስለምቆይ አሁን ደግሞ በአሁኑ ሰዓት ወደ ውጭ በጣም እወጣለሁኝና ሙቀት ነው። በዚህ ምክንያት ፊቴ ላይ ብጉር ነክ እንዲሁም ቁስል ነክ አለው። ስለዚህ አልጠቀሙም። ሎሚ ስንጠቀም ቁስል ነክ ያለብን ሰዎች ያባብሰዋል ማለት ነው። እና ስለዚህ ሎሚ ስትጠቀሙ አነሳ አድርጋችሁ ተጠቀሙ ማለት ነው። እዚህ ጋር እንግዲህ ያው እኔ የምጠቀመውን ያህል ነው የምቀንሰው፣ ቀሪውን ፍሪጅ ውስጥ አደርገዋለሁኝ። ይህንን በሳምንት ሁለቴ ወይም ሶስቴ መጠቀም ትችላላችሁ። እኔ እንግዲህ ለአሁን ያህል እጠቀማለሁኝ፣ ቀንሻለሁኝ። ቀሪውን ደግሞ ፍሪጅ አድርጌ ወይ በሶስተኛው ቀን ወይ በአራተኛው ቀን ተጠቀምኩኝ። እንደዛ አድርጌ እጠቀማለሁኝ ማለት ነው። በሳምንት ሁለቴ ነው እኔ የምጠቀመው። እና እንደዚህ አድርጌ እንግዲህ ፊቴን ንጹህ አድርጌ በሳሙና ታጥቤ በደንብ አድርጌ ነው የመጣሁት። ከሚገርማቸው የሰራሁት ሳሙና ያሁኑ የሮዝና የተልባ በጣም ነው የጠቀመኝም፣ በጣም ነው የወደድኩትም። እኔ እንጃ አላቅም። ሳሙና በእርግጥ የተልባና የሩዝ ሳሙና መጠቀም ተጀመርኩት ዓመት በላይ ሆኖኛል። ምክንያቱም ፊቴ ላይ ያለው ቁስሎችን፣ ብጉሮችን እንደገናም ደግሞ በቃ ፊቴ ስስ ነበረ። ግን አሁን ወደ ራሱ እንዲመለስ የረዳኝ እሱ ሳሙና ነው። ብዙዎቻችሁ ደግሞ ሰርታችሁ ራሱ ባይወጣልን ራሱ እየተጠቀምነው በጣም ነው ለውጥ እንዳገኛችሁበት ነው የነገራችሁኝ። በእርግጠኝነት ከስር አለላችሁ ተጠቀሙት 100% ማለት ነው። እና ከእኔ ብቻ አይደለም ብዙዎቻችሁ እንዳልኳችሁ ተጠቅማችሁታል እና አመሰግናለሁኝ በዚሁ አጋጣሚ። እኔም እንደዚህ አንዳንዴ ቤታችን ውስጥ በውድ የምንገዛቸው ክሬሞች አሉ፣ እነሱን እንጠቀማለን። ነገር ግን ያጠፋል። አጥፍቶ መልሶ ምንድነው የሚያደርግ መሰላቸው? መልሶ አብዝቶ ያመጣዋል ማለት ነው። እና ስለዚህ ቤታችን ውስጥ እንደዚህ ባለችን ጊዜ የለንም ለምንል ቢያንስ እንኳን በሳምንት አንዴ ለራሳችን ጊዜ እንስጠው። በእውነቱ እኔ ራሱ እውነት እናንተ በመኖራችሁ እኔ ዩቲዩበር በሆነ በእውነት በአሁኑ ሰዓት ለዛ ነው በቃ እናንተን ስለማስብ የበረታሁ እንጂ ጭራሽ ስራ አትጠይቁኝ። ነገር ግን ደግሞ ለስራው እንድንኖር ራሳችን መኖር አለብን በመጀመሪያ ማለት ነው። ራሳችን መጠበቅ አለብን። ስለዚህ ግዴታ ፊት ደግሞ በቃ አይን ላይ የሚያርፍ ነገር ነው እና ስለዚህ እንጠቀመው እላለሁ። እንደዚህ አድርጌ በደንብ አድርጌ ማስያጅ አድርጌዋለሁኝ። ምናልባት የሻከረ ነገር ስለሚኖረው ቀስ ብላችሁ እንትን በሉ። ስለዚህ እኔ እንግዲህ ለ15 ደቂቃ አስቀምጨዋለሁ። ከ15 ደቂቃ በኋላ ድርቅ ብሎ ነበረ። ወዲያውኑ ነው የሚደርቀው ምስሩ ስለሆነ። ስለዚህ እንደዚህ ታጥቤ ደግሞ ፏ ብዬ መጥቻለሁኝ። ስታዋት ራሱ እንዴት ነው
ስታውኝ ራሱ እንዴት ነው ፍክት ብዬ ነው ቅልል ብሎኝ ያደርኩት ማለት ነው። እና ይሄ ደግሞ ፀጉሬ በጣም ነው ያማረበት ከሚገርማቸው የተጠቀምኩት ማስክ አትጠይቁኝ እንዴት እንደወደድኩት አሁን ላይ ነው ማለት ነው። እና ይህንን ይመስላል እንደምታዩት ፏ ብዬ መጥቻለሁኝ። እንግዲህ እናንተ ቤታችሁ ውስጥ ለፊታችሁ የሚስማማችሁን ባልዚንም ሊሆን ይችላል፣ ሌላም ቅባቶች ሊሆን ይችላል፣ ክሬምም ሊሆን ይችላል እናንተ የምትጠቀሙትን ከዛ በኋላ ተጠቀሙ። እኔ ግን ምንድነው የምጠቀመው ግሪስኒ ነው። ግሪስኒ በጣም ነው የሚስማማኝ። ፊቴ ላይ ጭራሽ ምንም ነገር እንዲቀባ አይፈቅድልኝም ነበር። አሁን ግን እግዚአብሔር ይመስገን ከሚገርማችሁ እኔ ራሱ በቃ እየገረመኝ ነው ስቀባው ራሱ ግሪስኒም ሆነ ባልዚን በጣም ፊቴ የሚያቃጥለኝ ነገር ይሞልኛል እግዚአብሔር ይመስገን። እና እኔ ግሪስኒ ኢትዮጵያም ሆኜ በጣም ነው የምወደው። ስለዚህ ፏ ነው የሚያደርጋችሁ። ማታ ማታ ተቀብታችሁ ጠዋት ታጠቡላለሁ። ዛሬ ቪዲዮ ይህን ይመስላል። ቻው፣ ወዳችኋለሁ። ሰብስክራይብ አድርጉ።